ብቻዬን ተሰቃየሁ፣ ብቻዬን አሸነፍኩ። ይህ የተወዳጇ ተዋናይት ሰላም ተስፋዬ በኢንስታግራም ገጿ ላይ ያስቀመጠችው መልእክት ብዙዎችን እያነጋገረ ይገኛል። ሰላም ተስፋዬ ምን አጋጥሟት ነው ይህንን ሐረግ ኢንስታግራም ገጿ ላይ ልታሰፍር የቻለችው? ምን አይነት ሁኔታ ውስጥስ ብትሆን ነው ለህዝቡ ይህንን ሐሳብ ለማጋራት የወሰነችው? በዚህ ጉዳይ የተለያዩ ሰዎች የሰጡትን ሐሳብ አስተያየቶችና እንዲሁም ደግሞ ስለ ሰላም ተስፋዬ አንዳንድ ጉዳዮችን ይዘን መተናል። ተከታተሉ። ሰላም ተስፋዬ ወደ ፊልሙ ዓለም ለመምጣት ብዙ ውጣ ውረዶች እንዳጋጠሟት በተለያዩ ጊዜ ባደረገቻቸው ቃለ መጠይቆች ላይ ገልጻ ነበር። ከትውልድ ሀገሯ ትግራይ ወደ አዲስ አበባ መጥታ አቢሲኒያ የፊልምና የሙዚቃ ትምህርት ቤት ስትገባ የመጀመሪያው ፈተናዋ የነበረው የቋንቋ ጉዳይ እንደነበር ተናግራለች። አማርኛ መናገር ባለመቻሏ ምክንያት በክፍል ውስጥ በዝምተኝነቷ ነበር የምትታወቀው። ከዛም በኋላ እንግዲህ የቋንቋው ችግር ተቀርፎ በተለያዩ ፊልሞች ላይ ድንቅ ብቃቷን አሳይታናለች። በየሲኒማ ቤቱ ፖስተር ላይ እሷ የሌለችበት ፊልም የለም እንዴ እስከሚባል ድረስ ብዙ ፊልሞችን ሰርታለች። በግል ህይወቷም እንግዲህ የተወዳጁ ሙዚቀኛ ኪሩቤል ተስፋዬን ወንድም አግብታ አንድ ወንድ ልጅ ወልዳ ነበር። ነገር ግን ትዳሯ ብዙም ሊዘልቅላት አልቻለም። ያ ጊዜ ለሰላም ተስፋዬ ቀላል አልነበረም። በህይወቷ እጅጉን ከተፈተነችበትና ልትቋቋማቸው ከከበዷት ጊዜያቶች ውስጥ አንዱ ነበር። ያ ሁሉ ከባድ ጊዜ አልፎ እንግዲህ ሰላም ተስፋዬ ልጇን ከእናቷ ጋር በመሆን እያሳደገች ትገኛለች። ለወላጅ እናቷም ግሩም ቤት ገዝታለች። በጊዜው በጣም ደስተኛ ሆና ነበር ለእናቷ ቤት መግዛቷን የተናገረችው። በህይወቷ ልታሳካቸው ከምትፈልጋቸው ነገሮች ውስጥ አንዱ እሱ እንደነበርም በሰዓቱ ገልጻለች። ታዲያ ይቺ ድንቅ ተዋናይ ከሰሞኑ በኢንስታግራም ገጿ ላይ ያጋራችው ሐረግ አነጋጋሪ ሆኗል። ብቻዬን ተሰቃየሁ፣ ብቻዬን አሸነፍኩ። ይህ ንግግር ብዙ ሐሳብን ያዘለ መሆኑ እሙን ነው። የዛሀበሻ አዘጋጅ የሆነችው ሊሊ ሞገስ እንግዲህ የራሷን አስተያየት እንዲህ በማለት አስቃኝታናለች። በፊልም ትወናዋ የማደንቃት ተዋናይት ሰላም ተስፋዬ በይፋዊ ኢንስታግራም ገጿ ላይ ብቻዬን ተሰቃየሁ፣ ብቻዬን አሸነፍኩ የሚል አጭር ሐረግ ጽፋ ተመለከትኩና ውስጤ ብዙ ነገር ተመላለሰብኝ። ይህ መልእክት አጭር ቢመስልም ስለ አርቲስቷ የግል ጉዞ፣ የህዝብ ዓይንና የጥንካሬዋ ምንጭ ጥልቅ ግንዛቤ ሰጥቶኛል። አንድ ታዋቂ ሰው በግል ገጹ ላይ እንዲህ ያለ መልእክት ሲጽፍ ከትወናውና ከህዝቡ አድናቆት በስተጀርባ ያለውን ግላዊና ብቸኛ ትግል በይፋ እውቅና እየሰጠው ነው ብዬ ነው የምወስደው። ብቻዬን ተሰቃየሁ የሚለው የመጀመሪያው ክፍል በሙያዋ ያጋጠሟትን ፈተናዎች፣ በዝነኛነት የሚመጣውን የግል ህይወት ጫናና በስኬት ከፍታ ላይ ሆኖ የሚሰማን የብቸኝነት ስሜት ሊያንጸባርቅ ይችላል። ይህንን የስውር ትግል ገለጻን ተከትሎ የሚመጣው ሁለተኛው ሐረግ ደግሞ የድል አዋጅ ነው። ብቻዬን አሸነፍኩ የሚል አባባል። ድሉ የሌሎች ስጦታ ሳይሆን የግል ጥረት፣ የላብና የውስጥ ኃይል ውጤት መሆኑን ያበስራል። ይህ እሷ የታሪክ ሰለባ ሳትሆን የታሪኳ ጀግና መሆኗን የሚያውጅ ሲሆን በተለይ ለተከታዮቿ ትልቅ የመነሳሳትና የጥንካሬ መልእክት ነው። ይህንን መልእክት ለማስተላለፍ ኢንስታግራምን መምረጧ በራሱ ተጨማሪ ትርጉምን ይፈጥራል። ማህበራዊ ሚዲያ ለአርቲስቶች ያለ ጋዜጠኛ በቀጥታ ለደጋፊዎቻቸው የልባቸውን የሚናገሩበት የግል መድረክ በመሆኑ መልእክቱ የበለጠ ልባዊና ቀጥተኛ እንዲሆን ያደርገዋል። በተጨማሪም ይህ ጽሑፍ የሰላም ተስፋዬን የጠንካራ በራስ የመተማመንና ችግርን አሸናፊ ሴት ገጽታን በማጠናከር ለግል ማንነቷ እንደ መገለጫ ሆኖ ያገለግላል። በመጨረሻም መልእክቱ የተለጠፈው ራሷን ብቻ ሳይሆን ተመሳሳይ ችግር ውስጥ ያሉ ተከታዮቿን ለማነሳሳትና ብቻችሁን አይደላችሁም፣ እናንተም ታሸንፋላችሁ የሚል የተስፋን ስንቅ ለማካፈል ይመስለኛል። የሰላም ተስፋዬ ኢንስታግራም መልእክት ከቀላል አባባል የዘለለ ትርጉም አለው። የግል ህይወት ምስክርነቷን ወደ ህዝባዊ ጥንካሬና የተስፋ መልእክት የቀየረችበት መንገድ ይመስለኛል። ይህም በስኬት ጫፍ ላይ ሆኖ የሚታየው ብርሃን ከስር የጨለማና የብቸኝነት ትግል ውጤት ሊሆን እንደሚችል በማስታወስ ለብዙዎች መነሳሳትን የሚሰጥ ኃይለኛ የህይወት ትምህርት አድርጌ ወስጄዋለሁ። እናንተስ ምን ትላላችሁ? በማለት ነው እንግዲህ የግል አስተያየቷን ያጋራችሁ።
ሌሎች ሀሳብ አስተያየት ሰጪዎችም እንግዲህ ከሙያዋ ጋር በተያያዘ ያጋጠሟትን ብዙ ችግሮች አልፋ ዛሬ መቆሟን ለመመስከር ነው። ይህ ኢትዮ ፕላስ ነው። ኢትዮ ፕላስ እንግዲህ ለእናንተ የተለያዩ ወቅታዊና አዝናኝ መረጃዎችን ይዞላችሁ የሚቀርበው ቻናላችን ነው። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። እንዲሁም ደግሞ በትዳር ህይወቷ የገጠሟትን ከባድ ችግሮች አልፋ ዛሬ መቆም ስለመቻሏ ለመመስከርም ጭምር ነው በማለት የተለያዩ ሀሳባቸውን እየሰጡ ይገኛሉ። እንግዲህ የሰው ልጅ በህይወቱ በተለያየ ጊዜ የተለያዩ ውጣ ውረዶች ይገጥሙታል። ዋናው ነገር ግን ያንን ተቋቁሞ ማለፍና ማሸነፍ መቻሉ ነው። እናም ሰላምዬ ያንን ጊዜ አልፈሽ ዛሬ ለማሸነፍ መብቃትሽ በጣም ትልቅ ነገር ነው እና እኛም በጣም ደስተኞች ነን። ለሌላውም ሰው አርአያ መሆን የምትችይ ሰው ነሽ፣ ኮርተንብሻል ለማለት እንወዳለን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስ እንግዲህ ለእናንተ የተለያዩ ወቅታዊና አዝናኝ መረጃዎችን ይዞላችሁ የሚቀርበው ቻናላችን ነው። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። በሌላው ዜናችን ደግሞ ተወዳጇ የቀድሞ የኢቢኤስ ጋዜጠኛ የነበረችው ቃል ኪዳን ግርማ በተለያዩ ጊዜ አነጋጋሪ ሆና ሰንብታ ነበር። በተለይ ደግሞ በሽምግልናዋ ጉዳይ ላይ እንዴት አስፊቲ 40 ቀን ሳይሞላው ሽምግልና ትደግሳለች? ሐዘኗ የውሸት ነበር ወይ? እያስመሰለች ነበር ወይ እንደዛ ስታለቅስ የነበረው? የሚሉ የተለያዩ ወቀሳዎች ደርሰውባት ነበር። እኛም በማህበራዊ ሚዲያ ላይ በሷ በለቀቀቻቸው ቪዲዮዎች ላይ የተለያዩ ኮሜንቶችን አስተውለን ነበር። ሌላው ደግሞ በቲክቶክ ፔጇ ላይ በምትለቃቸው ቪዲዮዎችም አነጋጋሪ ሆና ነበረ። የፕሮቴስታንትንም የኦርቶዶክስንም መዝሙሮች እየዘመረች በምትለቃቸው ቪዲዮዎች ላይ ብዙ አስተያየቶች እየተሰጡ ነበር። አንዳንዶቹ ሃይማኖቷን ቀይራ ነው ወይ? አዎ በጣም ደስ ይላል ሃይማኖቷን ቀየረች። አንዳንዶቹ ደግሞ እንዴ ቀልድ ነው እንደያዘችው ምንድነው የምታሾፈው ምናምን የሚሉ የተለያዩ አስተያየቶች ይሰጡ ነበረ። በበጎም በመጥፎም መልኩ የሚሰጡ አስተያየቶች ነበሩና እንግዲህ ሰሞኑን ቃል ኪዳን በዚህና በሽምግልና ዙሪያ ላይ የተሰጡትን አስተያየቶች እንግዲህ ለማጥራት በቃለ መጠይቅ ብቅ ብላለች። እናም ቃለ መጠይቋ ላይ የሰጠቻቸውን አንዳንድ ነገሮች ለእናንተ ይዘንላችሁ መተናል። ምክንያቱም ጉዳዩ መጥራት ስላለበት ወዳጆቿ፣ አድናቂዎቿ እንዲሁም ደግሞ በመጥፎ ጎን የተረዷት ሰዎች ይህንን ነገር ማወቅ አለባቸው ብለን ስላሰብን ከዚህ ጋር በተያያዘና ሌሎች ስለሷ አንዳንድ ነገሮችን ወደ እናንተ ይዘንላችሁ መተናል። ጋዜጠኛ ቃል ኪዳን ግርማ እንግዲህ ተወልዳ ያደገችው በደብረ ዘይት ከተማ ነው። ወላጆቿ እናትና አባቷ የአየር ኃይል አባላት ስለነበሩ ያደገችው እዛው አየር ኃይል ግቢ ውስጥ ነው። ከልጅነቷ ጀምሮ ጋዜጠኛ የመሆን ፍላጎት የነበራት ቃል ኪዳን በቤት ውስጥና በትምህርት ቤት ውስጥ በምታደርጋቸው ድርጊቶች ጋዜጠኛ የመሆን ህልሟን ለማሳደግ ችላለች። በተለይ ደግሞ ትላለች እንግዲህ ዜና ማየት በጣም ነበር የምወደው የምትለው ቃል ኪዳን ዜና ተሰምቶ ካለቀ በኋላ ለቤተሰቦቿ ድጋሚ የሰማችውን ዜና ካለቀ በኋላ ድጋሚ በራሷ ጽፋ ለቤተሰቦቿ ታቀርብላቸው እንደነበርም ገልጻ ነበር። እናም ወደፊት አድጋ ጋዜጠኛ እንደምትሆን ሙሉ እምነት ነበራት። ነገር ግን አድጋ ትምህርቷን ያጠናቀቀችው በቢዝነስ አድሚኒስትሬሽን ነበር። እናም ቀጥታ የጋዜጠኝነት ስራን አልጀመረችም ነበር። ነገር ግን ትምህርቷን ከጨረሰች በኋላ ስራ መጀመር ግድ ስለሆነባት ማለትም ገና ተማሪ ያለች የወለደችው ልጅ ስለነበር እሱን ለማሳደግ ኃላፊነት ወድቆባት ስለነበረ ስራ ማግኘቷ ግድ ነበርና ለምን የግድ ትልቅ ነገር እጠብቃለሁ ለምን ከትንሹ አልጀምርም በማለት እዛው ደብረ ዘይት የሚገኘው ፒራሚድ ሪዞርት ውስጥ ነበረ በፍሮንት ኦፊስነት ስራን የጀመረችው። በስራዋ ደስተኛ ብትሆንም ነገር ግን ጋዜጠኛ የመሆን ህልም ስለነበራት ሁሌም ቢሆን ውስጧ ጥያቄ ይጭርባት ነበር። አንድ ወር ከ22 ቀን እንደሰራች ቤቷ ማታ ላይ ዜና በምትመለከትበት ሰዓት ጄቲቪ ጋዜጠኛ እንደሚፈልግ ማስታወቂያ ሲያስተላልፍ ታያለች። እናም ለፒራሚድ ሪዞርት ባለቤት ምንም አይነት ፍቃድ ሳትጠይቅ ጠዋት ተነስታ ወደ አዲስ አበባ ትመጣለች።
እናም ሲቪዎቿንና አንዳንድ የትምህርት ማስረጃዎቿን አዘጋጅታ ጄቲቪ ዋና መስሪያ ቤት ተገኝታ አስገብታ ስትመለስ ወደ 10 ሰዓት ገደማ ይደወልላትና ነገ ለስክሪን ቃለ መጠይቅ ስለምትፈለጊ እንድትመጪ ትባላለች። እና በማግስቱ ተመልሳ መጣ የስክሪኑን ቃለ መጠይቅ ታደርጋለች እና በማለፏ እዛው የተወሰነ ጊዜ ስልጠና ይሰጣቸውና ትቀጠራለች ማለት ነው። መጀመሪያ እንደተቀጠረች የሰራችው የቢዝነስ ዜናዎችን ማዘጋጀትና ማንበብ ነበር። ከዛ በኋላ መቀሌ ዩኒቨርሲቲ በምትማርበት ጊዜ ሚስ መቀሌ ሆና አሸንፋ ነበርና ይህንን ስላወቁ ለምን ፋሽን 365 የሚል ፕሮግራም አለና አታዘጋጅም ይሏታል። እሷም ችግር የለውም ብላ ፋሽን 365 የሚለውን ፕሮግራም ማዘጋጀት ጀመረች። ከዛ ወደ ኢቢኤስ ትገባለች ማለት ነው። ኢቢኤስ ከተቀጠረች በኋላ መጀመሪያ ዜና ክፍል ውስጥ ነበር የምትሰራ የነበረው። ለ1 ዓመት ያህል ዜና ክፍል ውስጥ ካገለገለች በኋላ ወደ ፕሮግራም ክፍል ተዛውራለች። ቃል ኪዳን ስለ ኢቢኤስ ተናግራ አጠግብም። ኢቢኤስ ስለኔ በረከቴ ነው በማለት ነው እንግዲህ የምትገልጸው። ብዙ ነገር ያተረፍኩበት ብዙ ነገር ያገኘሁበት ቤት ነውና በጣም እምወደው በጣም የማከብረው ቤት ነው በማለት ነው እንግዲህ ኢቢኤስን የገለጸችው። የቃል ኪዳን የሥራ ህይወት ከልጅ ጋር ከአዲስ አበባ ደብረ ዘይት እየተመላለሱ መስራት ትንሽ ከባድ ነበር። በጣም ቻሌንጅ አርጓት እንደነበርም ገልጻለች። ጄቲቪም በምትሰራ ሰዓት እንዲሁም ኢቢኤስም በምትሰራ ሰዓት ከአዲስ አበባ ደብረ ዘይት በየቀኑ እየተመላለሰች ነበር የምትሰራው። በጠዋት መግባት የሚኖርባት ጊዜያቶች አሉ፣ አምሽታ የምትወጣባቸው ጊዜያቶች ነበሩና ያንን ሁሉ ጊዜ በጥረቷ በድካሟ እንግዲህ በብርታቷ አልፋ ዛሬ ያለችበት ቦታ ደርሳለችና ያንን ጊዜ ስታስታውስ ቀላል እንዳልነበር ነበር የገለጸችው። በተለይ ኢቢኤስ በምትሰራበት ሰዓት የበዓል ቀረጻዎች ሲኖሩ የሚመሽበት ጊዜ ነበር። እስከ 7 ሰዓት እስከ 8 እስከ 10 ሰዓትም የሚመሽበት ጊዜ ነበርና ያው ኢቢኤስ ከገባች ከትንሽ ጊዜ በኋላ ነበር መኪና የገዛችው። ከዛ በፊት በትራንስፖርት ነበረ አምሽታ በምትወጣበትም ሰዓት ወደ ደብረ ዘይት የምትሄድ የነበረው። መኪናም ከገዛች በኋላ ለሊት 7 ሰዓት 8 ሰዓት ላይ እየነዳች ነበር ወደ ደብረ ዘይት የምትመለሰውና ይህንን አጋጣሚ ስታስታውስ የስራ ባልደረቦቼና ጓደኞቼ የት ነው የምትሄጁ ብለው እንኳን ጠይቀውኝ አያውቁም ነበር። እዛው አዲስ አበባ ላይ ኑሯቸውን ያደረጉ ነበሩ አብዛኞቹና በዛ ሰዓት 9 ሰዓት 10 ሰዓት ከስራ ከቀረጻ ስንወጣ የት ነው የምትሄጁ ብለው እንኳን አንድም ቀን ጠይቀውኝ አያውቁም። በቃ ቻው ቻው ምናምን ተባብለን ነበር የምንለያየውና አሁን ላይ ነው ማስታውሰው። በሰዓቱ ያው እኔ ልጄም ጋር መድረስ ስለምፈልግ እሱንም ማየት ስለምፈልግ ብዙም አላስታውሰውም ነበር። ካለፈ በኋላ ነው ትዝ የሚለኝና የሆነ ጊዜ ግን አስፊቲ ጠየቀኝ። መቼም ደብረ ዘይት አይደለም አይደል በዚህ ሰዓት የምትሄጂው ምናምን አለኝና እንዴ ታዲያ የት ሄዳለሁ አስፊቲ ወደ ደብረ ዘይት ነው እንጂ መሄዳው ስለው ኧረ አትቀልጂ ምናምን ብሎኝ ተለያየን። ከዛ በኋላ ግን በጣም ከንክኖት ነበርና በሳምንቱ ስንገናኝ አንቺ ግን እውነትሽን በዛ ሰዓት ደብረ ዘይት ሊሄድ ብሎ ጠየቀኝ። ዲያው አስፊቲ እኔ እኮ ኃላፊነት አለብኝ፣ ልጅ አለኝ፣ እሱን ማየት አለብኝ እና ደግሞ የት ላድር እችላለሁኝ ስለው በጣም በቃ ጸጽቶት ስለነበረ ያኔ ትቶኝ በመሄዱ የቤቱን ቁልፍ ይዞ መጥቶ አስቀርጾት ሰጠኝ። እኔ ብቻዬን ነው የምኖርበት። 3 መኝታ ክፍል አለው ቤቱ። ምናልባት ጃፒ ሲመጣ ያርፋል ብዬ አስቤ ነው እንጂ እኔ አንድ ክፍልም ቤት ይበቃኝ ነበር ብሎ የግቢውን ቁልፍ አስቀርጾ ሰጠኝ። በምታመሺ ሰዓት እኔ ጋር መጥተሽ ደሪ፣ ከዚህ በኋላ ወደ ደብረ ዘይት አምሽተሽ እንዳትሄጂ ብሎ ቁልፉን አስቀርጾ ሰጠኝና ለመጀመሪያ ጊዜ በህይወቴ በሩን ከፍቶ በፈለኩት ሰዓት ቤቱ እንዳድር ቁልፍ የሰጠኝ አስፋው ብቻ ነበር ብላ ነበር እንግዲህ ስለ አስፊቴ የገለጸችው። ይህ ኢትዮ ፕላስ ነው። ኢትዮ ፕላስ እንግዲህ ለእናንተ የተለያዩ ወቅታዊና አዝናኝ መረጃዎችን ይዞላችሁ የሚቀርበው ቻናላችን ነው። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። በሽምግልናው ጉዳይም ተነስቶባት ለነበረው ጥያቄ በዚሁ አጋጣሚ መልሷን ሰጥታ አልፋለች። በሰዓቱ ቀድሞ የተያዘ ፕሮግራም ነበር። አስፊቲም እንደሚመለስ የሰርጌ ፕሮግራም ላይ እንደሚገኝ አብሮ እንደሚቆም ብዙ ነገር አውርተን ነበር። የተለያየ ነው ነገር ግን አልሆነም። እናም አስፊቲ በመሞቱ ምክንያት
2 ሳምንት 3 ሳምንት እንዲራዘም አድርገናል። ቀድሞ ቀብድ የተከፈለበት ፕሮግራም ነበር። እግዚአብሔር ይስጣቸው ሆቴሎቹም ቀብዱን የከፈልነውን ክፍያ ሙሉ ለሙሉ መልሰውልናል። ነገር ግን ይህንን ፕሮግራምም ከ3 ሳምንት ከ4 ሳምንት ካራዘምኩት በኋላም ሳደርገው ልጁን አስፈቅጄ ነው። ባለቤቴም ቤተሰቦቹም ትኬት ቆርጠው መጥተዋልና ምን ላድርግ ብዬ ሳማክር እንዴ ምን ማለትሽ ነው ቃልዬ? ፕሮግራሙን አዘጋጂ። አስፊቲም እኮ ቢኖር ኖሮ የሚፈልገው ይሄንን ነበር። እንደውም በሱ ቦታ እኔ እቆማለሁ፣ እኔ አብሬሽ እቆማለሁ፣ ከጎንሽ እሆናለሁ ብሎኝ ተነጋግረን ነው ያንን ነገር ያደረኩት። በሰዓቱ አስፋ ቢኖር ደስ ይለኝ ነበር። እኔም እኮ መሳቅም እፈልጋለሁ፣ ማልቀስም እፈልግ ነበር። ማንም አልተረዳኝም። አስፋው ቢኖር ለኔ እዛ ቦታ ላይ ትልቁ ደስታዬ ነበር። በሩን ከፍቶ ቤቱ እንዳድር የፈቀደልኝ፣ ማንም ሰው የት ነሽ ወዴት ነው የምትሄጁ ብሎ ባልጠየቀኝ ሰዓት እሱ ግን ቤቱን ከፍቶ በፈለኩበት ሰዓት እንድገባ ያደረገኝ ሰው ነው። ለኔ በጣም ባለውለታዬ ነው፣ አባቴም ነው፣ ጓደኛዬም ነውና እሱ ቢኖርልኝ ከማንም በላይ ደስተኛ ነበርኩኝ። ግን በቃ አልሆነም፣ አልተገኘም። ግን ልጁን አስፈቅጄ ነው ይህንን ፕሮግራም ያዘጋጀሁት። ብዙ ደስ የማይሉ ሀሳብ አስተያየቶችን አይቻለሁ። ባይሆን ኖሮ ጥሩ ነበር፣ ግን በቃ ሆኗል እና ያው በዛ ጉዳይ ትንሽ መከፋቷንም ገልጻለች። ሌላው ደግሞ ቲክቶክ ላይ በምትለቃቸው ቪዲዮዎች ዙሪያ ለተጠየቀችውም ጥያቄ እንግዲህ በዚሁ መልሷን ሰጥታ አልፋለች። ያደግኩት በቸርች ውስጥ ነው፣ በቤተ ክርስቲያን አገልግሎት ነው ያደግኩት። ቤተሰቦቼ የፕሮቴስታንት እምነት ተከታዮች ናቸው። እኔም ያደግኩት በዛ መንገድ ነው እና አሁን ሃይማኖተኛ ነኝ ምናምን ልል አይደለም። ነገር ግን በቃ ከልጅነቴ ጀምሮ መዝሙር ስሰማ ነው ያደግኩት። አሁንም በቃ ሲከፋኝም ደስ ሲለኝም መስማት የምፈልገው መዝሙር ነው። እግዚአብሔር እስከተመለከበት፣ እግዚአብሔር እስከተመሰገነበት፣ የእሱ ክብር እስከተገለጠበት ድረስ የኦርቶዶክስም የፕሮቴስታንትም የካቶሊክም ቢሆን መዝሙር እሰማለሁኝ እንጂ ሌላ ነገር ኖሮኝ አይደለም። ብዙ በመጥፎም በጥሩም ጎን አስተያየት ሲሰጡኝ አያለው። እኔ ግን ሌላ ሀሳብ ኖሮኝ አይደለም። መዝሙር መስማት በጣም ስለምወድ ነው ምሰማው ብላለች። እንግዲህ ሌላው እንግዲህ አስፊቲ ቅጽል ስሙላ አውጥቶልኝ ነበር። ኩቱ ነበር የሚለኝ፣ ኩቱ ቤል ይለኝ ነበርና ግራ ገብቶኝ ምን ማለት ነው ግን አስፊቲ አምን ስለው በሶሃሊኛ የጠይም ቆንጆ ማለት ነው ብሎኝ ነበርና ሁሌም ሲያገኘኝ ኩቱዬ ነው የሚለኝ። እኔ ግን ጎግል ላይ ሰርች ሳደርግ ንስሐ ግቢ ማለት ነው ትርጉሙና ለአስፊቲ ግን በቃ የጸይም ቆንጆ ማለት ነው። ስለዚህ ደስ ብሎኝ ነበረ ሲጠራኝ የምሰማው። ኩቱ ሲለኝ ወዬ ነበር የምለውና የኔና የሱ ግንኙነት ቀላል አልነበረም። ዛሬ በህይወት ቢኖር ኖሮ ጥሩ ነበር፣ ግን እግዚአብሔር አልፈቀደም። ዳን እንግዲህ አሁን ላይ በአሜሪካን ሀገር በዳላስ ከተማ ከባለቤቷ ካሌብ ታዲዮስ ጋር እየኖረች ይገኛል። በቅርቡ በተለያዩ አዳዲስ ነገሮች እንደምትመጣ ነግራናለች። እንግዲህ ምን ይሆን ምን ይዛልን ትመጣ ይሆን የሚለውን ደግሞ ወደፊት ለእናንተ ለውድ የቻናላችን ተከታታዮች ይዘንላችሁ እንደምንመጣ ቃል እየገባን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ። Free audio post production by alphonic.com